ሰላም ሰላም እንዴናችሁ እንዴት ወርዳችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ይህ ኢትዮ አርሰናል ዩቲዩብ ቻናል ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ነባሮቹን ቪዲዮ ለወዳጅ ዘመዶቻችሁ ላይክ እና ሼር ያደረጋችሁ የአብሮነት ቆይታችንን እናስቀጥል ዘንድ በአክብሮት የምንጋብዛችሁ ነው የሚሆነው። ዛሬ እንግዲህ በኢትዮ አርሰናል የዩቲዩብ ቻናል ወደ እናንተ የምናነሳቸውን ስፖርታዊ ጉዳዮች እስኪ አባይቶቹ ልንገራችሁ። የማንቸስተር ዩናይትድ እና የአርሰናል ጨዋታ ዕለተ እሁድ ላይ ይደረጋል። እንግዲህ ከዚህ ጨዋታ ጋር ተያይዞ የሚነሱ ጉዳዮች አሉ። አሰልጣኞችም ከጨዋታው አስቀድሞ አስተያየቶችን ሰጥተዋል። ስለ ጨዋታው ተያያዥ ጉዳዮች እናነሳሳለን። መድፈኞችን የተመለከቱ የተለያዩ የዝውውር ነክ ጉዳዮችና አጫጭር መረጃዎችንም የምናካፍላችሁ ይሆናል። እናንተ ብቻ አብራችሁን እንድትሆኑ ስንል የአክብሮት ግብዣችንን ወደ እናንተ ማቅረብ እንወዳለን። ወደ ተቀዳሚው ጉዳያችን በቀጥታ የምናመራ ይሆናል። ዘአትሌቲክስን እንመልከት እስኪ በቀዳሚነት። ዘአትሌቲክስ በሰሞኑ ቀን እንግዲህ ስለ አርሰናል እግር ኳስ ክለብ የተመለከቱ ሰፋ ያሉ መረጃዎችን ይዞ ወጥቶ ነበር። ይህም እንግዲህ የአርሰናል እግር ኳስ ክለብ በተለይ የክረምት የዝውውር መስኮት ከመከፈቱ አስቀድሞ በጥር የዝውውር መስኮት የመታው እንቅፋት በድጋሚ በክረምት የዝውውር መስኮት እንዳይመታው በማሰብ በርከት ያሉ ስራዎችን ለመስራት አበክረው እየሰሩ ይገኛሉ። ማን? የአርሰናል እግር ኳስ ክለብ የበላይ ጠባቂዎች። ታዲያ ጥር ላይ የመታው ወይም ያደናቀፈው ምንድነው ካለን በአርሰናል እግር ኳስ ክለብ ጄሰን አይቶን የአርሰናል እግር ኳስ ክለብ ስፖርቲንግ ዳይሬክተርነትን በጊዜያዊነት ይዞ እንዲሰራ ከተደረገ በኋላ እዚህ ግባ የሚባል አመርቂ ስራን መስራት አልቻለም። ይሄ ምንም የሚደባበቅ ወይም የሚዋሽ ጉዳይ አይደለም፣ መሬት ላይ ያለ ሐቂቃ ነው። ከዚህ አንፃር ስትመለከቱት አርሰናል የስፖርቲንግ ዳይሬክተር መቅጠር መቻል አለበት። ይህንን ጉዳይ ታዲያ ዴቪድ ኦርነስቲን ለዘ አትሌቲክስ ሰፋ ያለ መረጃንም ጽፎ ነበርና ይህም ጉዳይ ምንድነው አርሰናል የስፖርቲንግ ዳይሬክተር ምርጫቸውን እንግዲህ አሁን ላይ ብዙ ነበሩ። በጣም በርካታ ስፖርቲንግ ዳይሬክተሮች እነ ሮቤርቶ ኦላቤ ከዛም ማለፍ ሲል ደግሞ እነ አንድሪያ ቤርታ የቀድሞ የማንቸስተር ዩናይትድ ስፖርቲንግ ዳይሬክተርና በኒውካስትል ቤት የምናውቀው ዳና ሾርዝ እነዚህን ስፖርቲንግ ዳይሬክተሮች መልምሎ ይዞ ነበር። አሁን ላይ ምርጫቸውን በደንብ አሳውቀዋል። በቀጣይ የሚደረጉት እንግዲህ ውሳኔዎቹ በተለይ ይፋ መደረግ ብቻ ነው የሚጠበቅባቸው። ቅድሚያ ከሚሰጠው እንግዲህ መካከል አርሰናል አሁን ላይ የስፖርቲንግ ዳይሬክተርነት ሚናን መሾም ነውና አንድሪያ ቤርታ ተቀዳሚው ሰው ሆነው እንግዲህ ወደ አርሰናል ያመራሉ። እሳቸው ከአትሌቲኮ ማድሪድ ጋር ያላቸውን ኮንትራት እንግዲህ ካገባደው ነፃ እንደሆኑ ይታወቃልና እነዚህ ነገሮች ደግሞ ለአርሰናል እግር ኳስ ክለብ ነገሮችን አልጋ ባልጋ ሊያደርጉላቸው የሚችሉ ተስፋ የሚጣልበት አይነት ቡድናዊ መዋቅርን እንዲገነቡ ሊያግዙ የሚችሉ ሂደቶች ናቸው። አርሰናል እንግዲህ እንደ ቡድን አርሰናል እንደ ቲም የአርሰናል እግር ኳስ ክለብ እንደ ቦርድ ማናጀርም ጭምር የሚመሩ ሰዎች የስፖርቲንግ ዳይሬክተርነት ሚናን የሚዘውር ሰው እንደሚያስፈልጋቸው ምንም ጥያቄ የለው። ኢዱ ጋስፐርን ሲለቁ እንደውም አንዳንድ የጅብ ችኩል የሚባሉ አባባሎች በአገራችን የጅብ ችኩል ቀንድ ይነክሳል ነው አይደል የሚባሉ ተመሳሳይ አይነት ውሳኔዎችን የሚወስኑ ከትላንት ስህተታቸው የማይማሩ የአርሰናል የቦርድ አባላቶች ሆኑ እንጂ በየትኛው መንገድ የስፖርቲንግ ዳይሬክተርን ከለቀቅ ግዴታ በፍጥነት የስፖርቲንግ ዳይሬክተርነትን ቦታን ሊተካል የሚችል ሰው መቅጠር መቻል አለብህ ወይም መቅጠር መቻል አለብሽ። ከዚህ አንፃር ስትመለከቱት አርሰናል የወሰደው እርምጃ እንዝላልነት የተሞላበት ነው። እውነት ለመናገር ለአርሰናል ደጋፊዎች ብቻ ሳይሆን ገለልተኛ ለሚባል ደጋፊም አርሰናል እኮ ስፖርቲንግ ዳይሬክተር የለው እና ታዲያ እንዴት ነው ጥር ላይ የተጫዋቾች ዝውውር የምታጠናቀቁት ብሎ ጥያቄ ሲጠይቅ መልስ ለመስጠትም አስቸጋሪ የሚሆኑ ሂደቶች ነበሩ። ታዲያ ወደ አርሰናል እንግዲህ ይመጣል ተብሎ አሁን በቀዳሚነት የተያዘው እንግዲህ አንድሪያ ቤርታ ያው እዛው ዘአትሌቲክስ ላይ ልመልሳችሁና ቤንጃሚን ሴስኮን ከማስፈረም ይልቅ አሌክሳንደር አይዛክን ምርጫው ያደርጋል ተብሏል። እንግዲህ ይህንን ለማድረግ ብዙ አማራጮችን፣ ብዙ ፉክክሮችን፣ ብዙ ጣውረዶችን ማለፍ ይጠበቅበታል። በእርግጥ አንድሪያ ቤርታ አሌክሳንደር አይዛክን ወደ አርሰናል ማምጣት የሚችል ከሆነ የክፍለ ዘመኑ ምርጥ የስፖርቲንግ ዳይሬክተሮች መካከል በአርሰናል ታሪክ ውስጥ መካተት የሚችል ነው። ምንም ጥያቄ የለው። አሌክሳንደር አይዛክ በነገራችን ላይ አንድ በጣም ፈገግ የሚያስብል መረጃ ልንገራችሁ። እንዴ አብዷል እንዴ የሚያስብል መረጃ ነው። ፓሪስ ሰን ጀርመን አሌክሳንደር አይዛክን ከኒውካስትል ዩናይትድ ለማስፈረም ጎንካሎ ራሞስ፣ ራዳን ኮሎሞአኒ እንደዚሁም በዚህ ሰዓት በአስቶን ቪላ ቤት የምታገኙት ማርኮ አሴንሲዮ ሶስቱን ተጫዋቾች በአሌክሳንደር አይዛክ ቀይሩን የሚል ጥያቄን ያቀርባሉ ተብሎ በታብሎይድነት አንዳንድ መረጃዎችን ተመልክቼ ነበር ታብሎይዶች ላይና ከዛ አንፃር ስትመለከቱት የአርሰናል እግር ኳስ ክለብ ታዲያ አይዛክን በዋጋ ለተምን ቢል እኮ ከ150 እስከ 200 ሚሊዮን ፓውንድ ሊያስወጣው ነው የሚባሉ ጉዳዮችን መሰንዘር እንችላለን። ግን የአርሰናል እግር ኳስ ክለብ ይውላችሁ አሌክሳንደር አይዛክን ለማስፈረም በሚደረጉ እንቅስቃሴዎች ፈላጊ ነው። ይህንን ነገር ይገፋበታል አይገፋበትም ራሱን የቻለ ሌላ ኢሹ ነው ጉዳይ አድማጮች። ነገር ግን አሁንም ቢሆን አንድሪያ ቤርታ ከቤንጃሚን ሴስኮ ይልቅ አሌክሳንደር አይዛክን ያስቀድማሉ። ግን የአሌክሳንደር አይዛክ ዝውውር የማይሳካ ከሆነ ደግሞ ቤንጃሚን ሴስኮን ወደ ቡድን ስብስባቸው ማምጣት ይችላሉ። ቤንጃሚን ሴስኮ እንደሚታወቀው ወደ 70 ሚሊዮን አካባቢ የውል ማፍረሻው። ይህንን ገንዘብ ደግሞ ሊቀንስ የሚችልበት ወይም ደግሞ ክለቡ ሊለቅ የሚችልባቸው ምክንያቶች አሉ።
ላይፕዚግ በውድድር ዓመቱ መጨረሻ ላይ በአውሮፓ ቻምፒየንስ ሊግ የማይሳተፍ ከሆነ ከዚህ አንጻር ስትመለከቱት የቤንጃሚን ሴስኮን ዝውውር ማጠናቀቅ ለአርሰናል እጅግ በጣም ቀላል ነው። የአሌክሳንደር አይዛክን ዝውውር ግን በጣም ከባድ ነው። በአይዛክ ጉዳይ እንግዲህ ኦርኔስቴንም ሐሳቡን ይሰጥ ምንድነው የተሰራጨ ያለው የውል ማፍረሻው 150 ሚሊዮን አሃዝ አለው የአሌክሳንደር አይዛክ ውል ማፍረሻ። አርሰናል ይህንን ይከፍላል አይከፍልም እንግዲህ ሌላ ጉዳይ። ይህንን እኔ እንደው በበኩሌ እንደው ማን ወሳኝ ያደረገ ልትሉ ትችላላችሁ። ኦብቪየስሊ ግን አሌክሳንደር አይዛክን በ150 አርሰናል ከሚያስፈርም ባያስፈርም ይሻላል ማለት አይዛክን ማለት ነው። ቤንጃሚን ሴስኮን በ70 ቪክተር ዮኬሬሽን ወይም ደግሞ ቪክተር ኦሲሜንን አንዳቸው ወደ ቡድን ስብስብ አንጥቶ ስኳድ ዴብዙ ስስ ነው። ስለዚህ የግራ መስመር አጥቂ ኒኮ ዊሊያምሰን ወይም ደግሞ የሆነ አጥቂ የአጥቂ አማካኝ እንደነ ማርቲን ዙሙቤንዲ አይነት የአማካኝ መስመር ላይ መጫወት የሚችሉ ተጫዋቾችን ቢያመጣ ስኳዱን ቢያሰፋ ተመራጭ ይሆናል። ለማንኛውም አንድሪያ ቤርታ ግን ተጫዋቹን በደንብ እንደሚያደንቁትና እንደሚወዱትም ነው መረጃዎችም ያመላከቱ የሚገኘው። ወደ ሌሎች ጉዳዮቻችን ልውሰዳችሁ። ቢልድ ወደ ሀገረ ጀርመን ልውሰዳችሁና የቢልድን ዘገባ ላካፍላችሁ። ከባየር ሙኒክ ጋር እንግዲህ ኮንትራቱን ሊቀድ ተቃርቧል እየተባለ ስሙ ሲነሳ የነበረው የ30 ዓመቱ ጆሹዋ ኪሚክን ይመለከታል። እንግዲህ አርሰናል ይህንን ተጫዋች ማስፈረም በሚፈልጉበት ጉዳይ እንግዲህ ብዙ መረጃዎች ሲሰራጩ ነው። እንደዚሁም አሁን ላይ የወጣ ዘገባ እንደሚያሳየው ከሆነ ግን ተጫዋቹ በባየር ሙኒክ ቤት የሚያቆየውን ኮንትራት ለማራዘም ስምምነት ላይ ስለመድረሱም ተገልጿል። የአርሰናል እግር ኳስ ክለብ እንግዲህ ይህ ተጫዋች በቡድኑ ለመቆየት ማሰቡን ተከትሎ በብቸኛነት ማርቲን ዙሙቤንዲን በአማካይ መስመሩ ላይ በአርሰናል እግር ኳስ ክለብ ይፋው የዝውውር ራዳር ውስጥም ስለማስገባታቸውም ነው አንዳንድ የመረጃ ምንጮችም እያመላከቱ የሚገኙ። የአርሰናሉ አስደናቂው ታዳጊ ተጫዋች ኢታን ኒውነሪ ይህን ተጫዋች እንግዲህ በርካቶች ያደነቁት እያሞገሱት ይገኛሉ። ሚካኤል ሜሪኖ አራሰለቻችሁኝ የሚል አይነት ይዘት ያለውን አስተያየት ሰጥቷልና ሜሪኖ ምንድነው ያለው? እኔ ስለ ኢታን ኒውነሪ አትጠይቁኝ፣ ምክንያቱም እሱ በቃ ፕሮፌሽናል ነው። ለምንድነው ስለ ሌሎች ተጫዋቾች ልጠይቁኝ የማትችሉት? ምክንያቱም እነዛ ፕሮፌሽናሊዝም ናቸው ብላችሁ ስለምታስቡ ነው፣ ወይም ፕሮፌሽናል እግር ኳስ ተጫዋች ናቸው ብላችሁ ስለምታስቡ ነው። ኢታን ኒውነሪ ለኔ ፕሮፌሽናል ነው አለ። እሱ የማይታመን እጅግ በጣም አስደናቂ ፐርፎርማንሱ ከፍ ያለ እጅን ባፍ የሚያስጭን ተጫዋች ነው። እሱ እንግዲህ ወደ ልምምድ ሜዳ በመጣ ቁጥር ያስደምመኛል። በጨዋታ ላይ በጣም የሚያስገርም ተጫዋች ነውና ፖቴንሻል ልጅ ነው፣ ማደግ የሚችል አይነት ተጫዋች ነው ሲል እንግዲህ ሚካኤል ሜሪኖ አስተያየቱንም ሰጥቷል። ስለ ቡድን አጋሩ ስለ ኢታን ኒውነሪ ማለት ነው። እንግዲህ የቀረበለት ጥያቄ ኢታን ኒውነሪ በእናንተ ቡድን ውስጥ እንግዲህ ምን አይነት ስብዕና አለው የሚሉ ሐሳቦችን የያዘ ነበር። ለማንኛውም እንግዲህ እሱ በጣም አስደናቂ ችሎታ ያለው እንደዚሁም ከሁሉም ጋር ተግባቢ ተጫዋች ነው ሲል አስተያየቱንም ሰጥቷል። ሌላው የአርሰናል እግር ኳስ ክለብ እንግዲህ ጉዳት ላይ ያሉ ተጫዋቾችን ሁላችንም እናውቃለን አይደለም? የአርሰናል ተጫዋቾች ታዲያ በአመት ምን ያክል ይከፈላቸዋል? አድማጮች አርሰናል በአመት ከፍተኛውን ክፍያ ለየትኛው ተጫዋች የሚከፍል ይመስላችኋል? የአርሰናል እግር ኳስ ክለብ ከፍተኛ ተከፋይ ጀርመናዊው አጥቂ ካይ ሉካስ ሃቨርት በአመት 18 ሚሊዮን ያገኛል፣ ወደ ካዝኖ ያስገባል። ጋብሪኤል ሱስ 17 ሚሊዮን፣ ማርቲን ኦዴጋርድ 15 ሚሊዮን፣ ዴክላን ራይስ በተመሳሳይ 15፣ ቡካዮ ሳካ 12 ሚሊዮን በአመት ወደ ካዝናቸው ያስገባሉ። በሚያስገርም መልኩ አርሰናል የከፍተኛ ተከፋዮቹ ሁለቱም ተጫዋቾች ጉዳት ላይ ናቸው። ከአምስት ከፍተኛ ተከፋይ ተጫዋቾች ሶስቱ ጉዳት ላይ ናቸው የሚገኙት ካይ ሃቨርት እንደዚሁም ጋብሪኤል ሱስና ቡካዮ ሳካና ምናልባት ከማንቸስተር ዩናይትድ ጋር በሚደረገው ጨዋታ እንግዲህ አርሰናል በአጥቂ መስመር ላይ ምን ሊያደርግ ይችላል የሚሉ ሐሳቦችም በርካቶችም ገና ከወዲሁ በስጋት መልኩ እያነሷቸው ይገኛሉ። በእርግጥ ማንቸስተር ዩናይትድ ጥሩ ፎርም ላይ የሚገኝ ቡድን አይደለም። በጣም የተዳከመ ቡድን ነው። ቡድናዊ መዋቅሩ የሳሳ ነው። እንደ ቲም ተዳክሟል። ከዚህ አንጻር ስትመለከቱት የማንቸስተር ዩናይትድ እግር ኳስ ክለብና የአርሰናል ጨዋታ እንደስከዛሬው ያው ብዙ ጎሎችን ላንመለከት እንችላለን። ምክንያቱም አርሰናልም ጎል የሚያስቆጥር ቲም አይደለም። ግን በፒኤስቪው ጨዋታ ነቃ እንዲል ቲሙ እንዲነሳሳ ቲም ስፕሪቱ ከፍ እንዲል ያደረገ የጨዋታ ሂደትን ተመልክተናልና ከዚህ ጋር ተያይዞ እንግዲህ ምናልባት ሚካኤል አርቴታ ምን አይነት ሂደቶችን ሊከተል ይችላል የሚሉ በርካታ ሐሳቦችም እየተነሱ ነው የሚገኘው። ከጨዋታው አስቀድሞ በሰጠው ጋዜጣዊ መግለጫ እንግዲህ ከሱፐር ሚካኤል አርቴታ ስለ አካዳሚ ተጫዋቾች ጥያቄ ቀርቦለት ነበር። በአካዳሚ ውስጥ ጥሩ እንቅስቃሴ የሚያሳዩ ተጫዋቾች ለዋና ቡድን የሚጫወቱበት መንገድ እንደምናመቻችላቸው ዋስትናዎችን እሰጣለሁ። በእግር ኳስ ህይወታቸው ስኬታማ እንዲሆኑም ለመርዳት ለማገዝ እነሱም ቆርጠን ተነስተናል የሚል አስተያየትን ሰጥቷል። እንግዲህ ሚካኤል አርቴታና የአርቴታን አስተያየት ስንመለከተው እንግዲህ ቀድሞ ወደ አእምሮ የመጡ ጥያቄዎች አሉ። ለአካዳሚ ተጫዋቾች እውነት የሚካኤል አርቴታ ቡድን ዋስትና መስጠት የሚችል ከሆነ ከአርሰናል አካዳሚ እና አይደን ሂቨን እና ነቺዶ ኦቢ ማርቲን ለምንድን ነው ክለቡን ለቀቁት የሚል ጥያቄ ወዲያውኑ አእምሮ ላይ እየተመላለሰ ነበር እና አንድ ሐሳብ እንግዲህ ደግሞ ተጨማሪ ሐሳብ ሰጠ አርቴታ ስለ ቺዶ ኦቢ ማርቲን። በእርሱ ላይ አለ ጫናዎችን ማድረግ አልፈልግንም ነበር፣ ምንም ጥያቄ የለውም። አንድ ተጫዋች እኛን ለቆ ለመሄድ ከወሰነ ወይም ወዴት መሄድ እንዳለበት እንግዲህ ከተረዳ እንደዚህ አይነት ተጫዋቾችን
በቡድናችን አስገድደን ልናቆያቸው ጫናዎችን ፈጥረን ልናከርማቸው አንችልም ነገር ግን እንደ ቺዶ ኦቢ ማርቲን አይነት ፖቴንሻሊ የሆኑ ተጫዋቾችን ማጣት ለኛ ከባድ ውሳኔ ነው ይሄ በጣም ከባድ ነበር አለ ቺዶ በዚህ ሰዓት በአርሰናል ቤት ቢኖር ኖሮ የማጥቃቱ ዞኑን በእርግጠኛነት ፍሮንት ስትራይከሩን ቀጥ አድርጎ መያዝ የሚችል ተጫዋች ነው የማንቸስተር ዩናይትድ ጨዋታ በቅርብ ከፉልሃም ጋር የነበረውን ጨዋታ ተመልክታችሁ ከሆነ ተጫዋቹ አይውላችሁ አንዳንድ ተጫዋቾች ታዳጊ ተጫዋቾችን ልትገመግሟቸው የምትችሉባቸው ነገሮች አሉ ስፒድ ቦታ ያያዛቸው ከዛ ታይሚንጋቸው እነዚህ ነገሮችን ልትወስዱ ትችላላችሁ ብዙ መለኪያ መስፈርቶች ቢኖሩም እንኳን ቺዶ ኦቢ ግን በፉልሃሙ ጨዋታ ቦታ ያያዙ ይሄ ትልቅ ስም ያለው አጥቂ ወይም የሚመስል ነገር ግን ገና ህፃን ልጅ ማደግ የሚችል ተጫዋች ነውና ሚኬል አርቴታ ስለ ቺዶ ኦቢ ማርቲን እንግዲህ ውሳኔው እሱ ነበር አስገድደን ጫናዎችን አበርተን እሱ ላይ ልናቆየው አልፈለግንም የሚል እንግዲህ ቀጥተኛ ምላሽን ሰጥቷል ስለዚህ ያው በአርሰናል እግር ኳስ ክለብ ቤት ውስጥ የሚገኙ ተጫዋቾች ዋስትና እንደሚያገኙ ማሳያው ደግሞ ወይም ደግሞ ፐርፎርማንሳቸው ከፍ ያለ ተጫዋቾች በደንብ የመጫወቻ ደቂቃ እንደሚያገኙ ማሳያው ኢታን ኒዌነሪ ሜለስ ሉዊስ ስኬሊ መመልከት ወይም ማየት በቂ ነው ስለ ሉዊስ ስኬሊም እንደዚሁ ጥያቄ ቀረበለት በፒኤስቪ ጨዋታ ስለምንድን ነው የተቀየረው ሚል ጥያቄ ቀርቦለት ነበር ይሄንን ለምን እንደወሰንኩኝ በጣም ግልጽ ነው ቢጫ ካርድ ነበረበትና ሌላ ጥፋት ቢያጠፋ ደግሞ በቀይ ካርድ ከሜዳ ይሰናበታል ስለዚህ ከዚህ በፊት ከነበሩ ስህተቶች መማር መቻል አለብኝ ከዛ ስህተት ተምሬ ነው የቀየርኩት እንጂ ጉዳት አስተናግዶ ወይም ደግሞ ደካማ ተጫዋቹ ነው አይደለም ፒኤስቪ ጫና እንደሚፈጥሩ እየመራን እንደነበር እናውቃለን ጫናዎችን ስንፈጥርባቸው ደግሞ የመልሶ ማጥቃት እንቅስቃሴዎቻቸው ከባድ ይሆናል ያን የመልሶ ማጥቃት እንቅስቃሴ ለማቋረጥ ደግሞ እነ ሉዊስ ስኬሊ እርምጃዎችን በሚወስዱበት በእያንዳንዱ እንቅስቃሴ ለአርሰናል እግር ኳስ ክለብ አስቸጋሪ እንደሚሆን አስቀድሜ ገምቼ ነበራል በርግጥ ቅያሬውን ፍሬያማ ነበር ምንም ጥያቄ የለውም የዕለተ እሁድ ጨዋታ እንግዲህ ተጠባቂ ጨዋታ አርሰናል ከማንቸስተር ዩናይትድ ነው ያልኳችሁ ነበር አይደለ ሩበን አሞሪም የማንቸስተር ዩናይትድ እግር ኳስ ክለብ ዋና አሰልጣኝ ስለ አርሰናል የጨዋታ አቀራረብ አስቴቱን ሰጥቷል እንግዲህ እሁድ ከአርሰናል ጋር በሚኖረን ጨዋታ አለ በጨዋታው ልዩነቶችን መውሰድ መቻል አለብን ከሪያል ሶሲዳድ ጋር በነበረን ጨዋታ የመጨረሻዎቹ ደቂቃዎች ላይ ተዳክመን ነበር ሁሉም ሰው በልምምድ መርሃ ግብር ላይ የሚያሳየውን እንቅስቃሴ ሜዳ ላይ እንዲከውንልኝ እንዲያሳይልኝ እፈልጋለሁ ነገር ግን የሪያል ሶሲዳዱን የጨዋታ እንቅስቃሴ የመጨረሻዎቹን ደቂቃዎች በጭራሽ ልንደግማቸው የሚገቡ ናቸው ብዬ አላስብም አርሰናል እንደ ቡድን በጣም ጠንካራ ቡድን ናቸው ብሏል በተለይ የሚኬል አርቴታ ቡድን ከጊዜ ወደ ጊዜ የተሻሻለ የሚገኝ በጣም ጥሩ የሚባሉ ተጫዋቾችም ያሉት ቡድን ነው ሚላስቴቱን ሰጥቷል እንደዚሁም ከጨዋታው ጋር በተገናኘ አማድ ዲያሎ ማርቲኔዝም ከጨዋታው ውጭ እንደሆኑ ይታወቃልና ሃሪ ማጓየር እንግዲህ በጨዋታው ይኖራል አይኖርም በሚለው ጉዳይ ላይ ማጓየርን እንግዲህ በተመለከተ የጨዋታውን ቀን መጠበቅ መቻል አለብን ማኑኤል ኡጋርቴ ግን ወደ ሜዳ ይመለሳል ሉክሾውና ሜሰን ማውንትም በጨዋታው ላይ ሊሳተፉ የሚችሉበት አጋጣሚ አለ ሲል እንግዲህ አስቴቱንም ሰጥቷል በርግጥ በማንቸስተር ዩናይትድና በአርሰናል ጨዋታ በጣም በርካታ ተጫዋቾች በጉዳት ምክንያት ከጨዋታ ውጭ ናቸው የማንቸስተር ዩናይትድ ተጫዋቾች በነገራችን ላይ ከ10 በላይ ተጫዋቾች በጉዳት ምክንያት ከጨዋታ ውጭ ናቸው አዲስ ፈራሚያቸው ፓትሪክ ዶርጉም በተመሳሳይ መልኩ በቅጣት ምክንያት ከጨዋታ ውጭ እንደሆነም ይታወቃልና ከዚህ አንፃር ስትመለከቱት እንግዲህ የአርሰናልና የማንቸስተር ዩናይትድ ጨዋታ ብዙ አይነት ትርጓሜ የሚሰጠው ነው አንዳንዴ ይውላችሁ የሀገራችን እግር ኳስ ወዳሮች በደንብ በእግር ኳስ ውስጥ ጥሩ ፍቅር እንዲኖረን ካደረጉን ክለቦች መካከል ምስጋና ለአርሰናል ምስጋና ለማንቸስተር ዩናይትድ ምንም ጥያቄ የለውም የሀገራችን እግር ኳስ ወዳሩ ወይም ደግሞ ስፖርት ወዳሩ ማህበረሰብ በከፍታ እንድንጓዝ ካደረጉ ነገሮች መካከል የሁለቱ ክለቦች ፍትጊያ ነው ለማንኛውም ሩበን አሞሪም እንግዲህ ከአርሰናል ጋር ስንጫወት ወይም ደግሞ ከአርሰናል ጋር የሚጫወት ቡድን ምን ጊዜም ቢሆን ይቸገራል በተለይ አሁን ላይ በየጨዋታዎቹ ልዩነቶችን ለመፍጠር እየተቸገርን ነው የኛ መጥፎ ሲዝን እያሳለፍን ነው እነሱ ደግሞ ምናልባት ለዋንጫ እንኳን ራቅ ብለዋል ብለን በእናስብ ነገር ግን ያው ጥሩ የሚባል የጨዋታ የሜዳ ላይ እንቅስቃሴዎችን እያስመለከቱን ይገኛል የሚል እንግዲህ አስተያየትን የሰጠበት ጉዳይ አለ ሩበን አሞሪም ሌላው ካስገረሙኝ አስተያየቶች መካከል አንደኛው ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ የሚኬል አርቴታን ያክል ጊዜ ለኔ አይሰጠኝም ብሏል ይህንን እንግዲህ ያለው ምንድነው ሚኬል አርቴታ በአርሰናል ቤት የተሰጠውን ያክል ጊዜ ወይም ደግሞ ረዘም ያሉ ጊዜያቶች ወስዷል ሚኬል አርቴታ ነገር ግን እኔ በማንቸስተር ዩናይትድ ቤት ያን ያክል ጊዜ እንደማይሰጠኝ እርግጠኛ ነኝ አሁን ላይ ወደ ውጤታማነት መመለስ መቻል አለብን የሚል እንደዚሁ አጠር ያለ አስተያየት እንደዚሁ የሰጠበትም ጉዳይ አለ የዩናይትድ እግር ኳስ ክለብ አሰልጣኝ ሆነው ሩበን አሞሪም ከዚህ ጋር በተያያዘ እንግዲህ ያው ከአርሰናል ጋር ጨዋታቸውን ስለሚያደርጉ ነው ዘርዘር ያሉ ጉዳዮችንም ስለ ሩበን አሞሪምም ያካፈልኳችሁ ለማንኛውም እንግዲህ ስለ ሪካርዶ ካላፊዮሪ ሚኬል አርቴታ ሐሳቡን ሰጥቷል ከሌሎች ተከላካዮች በተሻለ የማጥቃት ሂደቱን እንግዲህ ማገዝ የሚችል እንደ አጥቂ መጫወት የሚችል ችሎታ እንዳለው
ተረድቻለሁ ሲል ሐሳቡን ሰጥቷል። ያው በሰሞኑ ቀን እንግዲህ ያስቆጠራት ጎል ደግሞ የአጥቂ ደመነፍስ እንዳለው በደንብ ያሳየ ተጫዋችም እንደሆነ በደንብ ሁላችንንም የሚያስማማና ሐሳብ ይመስለኛል አይደለ የጎሏ መንገድ ስመለከቷት በደንብ ነው ማይነስ ያደረገበት መንገድ ታይሚንጉ እዛ ቦታ ላይ መገኘቱ በልጅነቱ በነገራችን ላይ አጥቂ ነበር ሪካርዶ ካላፊዮሪ በአጥቂ ቦታ ላይ ነበር የሚጫወተውና ለማንኛውም እንግዲህ ከተጫዋቹ ያለውን ፖቴንሻልም በደንብ ተረድቻለሁ ሲል አስቴቱን የሰጠበትም ጉዳይ አለ። አርሰናል እግር ኳስ ክለብ ያው በአውሮፓ ቻምፒየንስ ሊግ ፒኤስቪን 7-1 አሸንፎ ማንቸስተር ዩናይትድ ደግሞ ከሪያል ሶሲዳድ ወደ ሳን ሴባስቲያን ተጉዞ አንዳቻ ጨዋታቸውንም አጠናቀው የሚያደርጉት ተጠባቂ ጨዋታ መርሃ ግብር ነው። እኛም እንግዲህ ለዛሬ አጠር ባለች መልኩ እናንተ ያደረስናት የኢትዮ አርሰናል የዩቲዩብ ቻናላችን መረጃ እንዲህ ባለ መልኩ አጠናቀቅን። ከጨዋታ አስቀድሞ እንግዲህ በሌላ መረጃ ተመልሰን የምንገናኝ ነው የሚሆነው። በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል።